ዳንኤል እንደምታዩት እንግዲህ እጅ ከፍንጅ ተይዟል። አባባ በተኙበት የሳጥኑን ቁልፍ አግኝቶ ያንን ቁልፍ አንስቶ ቀጥታ ወደ መኝታ ክላሳቸው በመግባት ቁም ሳጥኑን ሲከፍት ነው የተደረሰበት ማለት ነው። ቁም ሳጥኑን የሚከፍተው ደግሞ የቤቱ ካርታ ወረቀት እዛ እንደሆነ ስለሚያውቅ ትክክለኛ ለቲና የተሰጣት ወረቀት ፎርጅድ እንደሆነ ስላወቀ ስለሰማ ይህንን ነገር ደግሞ እኔ ትክክለኛውን ወረቀት መውሰድ አለብኝ ብሎ አስቦ እንግዲህ እጅ ከፍንጅ ተይዟል ማለት ነው። እጅግ በጣም ነው የሚያሳዝነው። አባባ የተኙ መስለው ቁልፉን ሲያነሳ ካጠገባቸው ጸጥ ብለው አዳመጡትና ገብቶ ልክ ቁም ሳጥኑ ጋር ሲደርስ ደግሞ ሾከክ እያሉ ድርስ አሉበት ማለት ነው። ይሄ ነገር እጅግ በጣም ከባድ ነው የሚሆነው። ያው እንደሚታወቀው እንግዲህ ቲና ጠፍታለች። ቢደውልላትም ምን ሆነሃል? የተፈጠረውን ነገር ለምንድነው የማታስረዳኝ እያለች ስትለው እሱም ደግሞ ከመጣሽ ብትመጪ ይሻልሻል፣ ካልመጣሽ ከዚህ በኋላ አታገኘኝም፣ የራስሽ ጉዳይ የሚል ንግግር ነበር የተናገራት እና ገና ለገናው ቤት አገኘሁ ብለሽ እንደዚህ ብዙም አትኩሪ እያላትም ነበርና ጭራሽ አሁንም ደግሞ ትናገረኛለህ እንደ የሚል መልስ ነው ቲናም የመለሰችለት። ዳንኤል እንግዲህ ዱብዳ የሆነ ነገር ገጥሞታል። ይህ ወረቀቱ ደግሞ ፎርጅድ እንደሆነ ሲሰማ አባትና ልጅ ሲያወሩ ካሌብና አባትየው ማለት ነው ቢያንስ ትክክለኛ ወረቀት መሆን አለመሆኑን እንኳን አታረጋግጥም እንዴ እያለ ሲያወራው ካሌብ ከአባቱ ጋር ይሄንን ነገር እንግዲህ ዳንኤል ተደብቆ ሰምቷቸው ነበረ። ለዛ ነው አሁን ሌላ ምንም አይነት ነገር እርምጃ መውሰድ ስላልቻለ አንድና አንድ ያለው አማራጭ ወረቀቱን ትክክለኛውን ወረቀት ከቁም ሳጥን ውስጥ መስረቅ ነበርና እንዲሁም መጀመሪያ ከመኝታ ክላሳቸው ሲወጣ ዳንኤል ከካሌብ አባት ክላስ ሲወጣ አግኝቶት ነበር። ካሌብና አባዬ እኔ እኮ ቅድም ዳንኤልን ከመኝታ ክላስ ሲወጣ አግኝቼዋለሁኝ እየፈተሸ ነው ክላሳችንን ሲለው አባትየውም እባክህን ይፈትሽ ተወው፣ ምን ቸገረህ? እኔ የት እንዳስቀመጥኩ እኔ ነኝ የማውቀው፣ በጭራሽ ወረቀቱን አያገኝም ብሎታል። ካሌብም አባዬ ተጠንቀቅ፣ ምናልባት ትክክለኛውን የቤቱን ካርታ ወረቀት ሊያገኘውና ሊወስድብን ይችላል ያለው ነገር እንግዲህ ያው ካሌብ እንደፈራው ሆኗል። አግኝቶ ባይወስደውም ቢደረስበትም ግን ደግሞ እንትን ብሏል ማለት ነው። ተጠራጥሮ ነበረ ካሌብ። ካሌብ ደግሞ ሌላ ጉድ ይዞ መጥቷል። እንግዲህ የዳንኤልን ፍቅረኛ አባትየው ለሱ እየተመኟትም ስለሆነ እሱ ደግሞ ምሳ ጋብዟት ሸኝቷት ምናምን ነበረ የተመለሰው። ይህንን ነገር ደግሞ ለዳንኤል ሲነግረው በጣም ነው የተናደደው። ተገባበዛችሁ እንዴ? ደስ ይላል ደስ ይላል እያለ እንግዲህ እየተንተባተበ ነበረ። ዳንኤል የንዴት መልስ ነበር የመለሰለት። በጣም ደስ የምትል ቀለል ያለች ሚስት ናት፣ ምን ችግር አለው በጋብዛት ቅር አለህ እንዴ እያለም ሲለው ነበረ። ያው ቅር አላለኝም ብሎታል። ግን ትሁት ጋር በመሄድ ሚስቴን ፍቅረኛን እኮ ምሳ ጋበዛት ብሎ ለትሁት ሲያወራት እና ታዲያ ምን ችግር አለው ቢጋብዛት አንተ ቀንተህ ነው ወይ እያለች ስትለው አዎ በሌላ በምንም ነገር ቢመጡብኝ እታገሳለሁ፣ ግን በኤደን የመጣብኝ ማንኛውንም ነገር መታገስ አልችልም የሚል ንግግር ነበር ከትሁት ጋር እየተነጋገረ ያለው ዳንኤል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ቪዲዮ ስትጀምሩ በላይክ ጀምሩት። የግፈኛዋ ሚስትና የሰራተኛዋ ፍጥጫ ትሁት የሚለው ድራማ እንደቀጠለ ነው። የዛሬው ደግሞ ይለያል። ያው እንግዲህ ትሁት አሁንም አልመጣችም። ትሁት እዚህ ድራማ ላይ ከሌለች ድራማው ብዙም ያን ያክልም አያስደስትም ብዬ አስባለሁ። ግን ትሁት ብትኖር የበለጠ ያምር ነበረ። አሁን የዳንኤልን ፍቅረኛ ዛሬ ላይ ካሌብ ምሳ ጋብዟት ዳንኤልን አናዶታል። ዳንኤል ብስጭት በብስጭት ሆኗል። በአንድ በኩል ቴና ይዛ የሄደችው ወረቀት ትክክለኛ ወረቀት እንዳልሆነ ሰማ። ሌላ ደግሞ ፍቅረኛህን ጋበዝኳት ምሳ ብሎ ካሌብ አወራው። ይሄም ሁለተኛ ንዴት ጨመረለት። ሶስተኛው ደግሞ እንግዲህ ቁም ሳጥን ሲከፍት እጅ ከፍንጅ ተይዟል ማለት ነው። ያው ያለው አማራጭ ወደ እስር ቤት መግባት ነው ብዬ ነው የማስበው። የዳንኤል ፍቅረኛ የእህትህ ባል ግን በጣም ታጋሽ ነው። እህትህ ይኸው እኔ ወደ ቤት ከሄድኩ ጀምሬ በጭራሽ መታ አታውቅም እና ስንት ቀኗ ነው? እንዴት ይህን ሁላ ቀን ባሏን ትታ ውጭ ሄዳ ትቆያለች ስትለው እና ምከራት ጥሩ አይደለም እንደዚህ አይነት ባል አታገኝም እያለች ስትለው ዳንኤልም ባክሽን እሷ የራሷ ጉዳይ፣ እኔ ለራሴ ስንት ሀሳብ አለብኝ ደግሞ እሷ ልምከር እንዴ እያለ ይላታል። እና ዳንኤልም እንግዲህ ምንድነው ያስጨነቀህ ነገር ምንድነው ያሳሰበህ ብላ ፍቅረኛው በምትጠይቀው ሰዓት ያው ከአንቺ ጋር አብሬ የምኖርበት ቀን መቼ እንደሆነ በጣም
አይዞህ የኔ ፍቅር በጣም እያስጨነቅኩህ እንደሆነ ይገባኛል፣ ግን እኔስ ምን ላድርግ? ብቻዬን መኖር ሁል ጊዜ ሰለቸኝ። አንተም ደግሞ ነገራቶች ይስተካከላሉ እያልክ ዝም ብለህ ቀጠሮ ብቻ ነው የምትቀጠረኝ። ግን በዛ በነገር ላይ ትክክለኛ ነገር አድርገህ አላየሁህም። ተግባር የለም ወሬ ብቻ ነው ነው እያለችው ያለችው። እውነትም ወሬ ብቻ ነው። እንዲሁም የዳንኤል ፍቅረኛ እንግዲህ ወደ እነ ካሌብ ቤት በመሄድ ዳንኤል በሌለበት አጋጣሚ ካሌብና አባትየው ቁጭ ባሉበት አባባ የሆነ ነገር ልጠይቀው ፈልጌ የነበረ ስትለው፣ እሱም ደግሞ ጠይቅኝ አይዞሽ የኔ ልጅ ምን ሆነሽ ነው ምን ፈልገሽ ነው ይላታል። ካሌብ ይሄንን ስታወራ እኔ ለሄድ መሰለኝ ይህ እናንተ አውሮ እያለ ሲል፣ አይ ችግር የለውም ሚስጥር ስለማናወራ ቁጭ በል አርፈህ ትለዋለች። ካሌብ ምሽ በቃ እንደዛ ከሆነ ይላል። አባቱም ሚስጥር አይደለም አለች አይደል እንዴ በቃ ቁጭ በል ከኛ ጋር የት ነው የምትሄደው ይልና እያስቀምጠዋል። ከዛ በኋላ እንግዲህ ያው ዳንኤልን እንዲመክርላት እንደሆነ እያናገረች ነበረ የካሌብን አባት። የካሌብ አባትም አይዞሽ የኔ ልጅ እሺ ችግር የለውም እመክረዋለሁኝ ትለዋለች። እና ያው የሚሰራውን ስራ ራሱ እስካሁን ድረስ እንደማታውቅ ግን ስራ ነው እያለ ብቻ እንደሚነግራት የዳንኤል ፍቅረኛ እየተናገረች ትገኛለች። ዳንኤልም እንግዲህ ሁሉንም ነገር ተደብቆ የነበረውን ነገር በስተመጨረሻ ሁሉንም ነገር አንድ በአንድ ሲሰማ እጅግ በጣም ንዴት ውስጥና ብስጭት ውስጥ ነው ያለው። ቶሎ ብዬ ከቴና ጋር ያለኝን የለፋሁበትን ተካፍዬ ሚስቴን አገባለሁ እያለ ሲያቅድና ሲያስብ የነበረው ሰውዬ ወረቀቱ ትክክለኛ ወረቀት አይደለም የሚለውን ወሬ ሲሰማ እንግዲህ ምን መሬት ተሰንጥቃ አትውጠው ነው የሆነበት ማለት ነው። ለፍቅረኛው ምን አይነት መልስ ነው የሚመልስላት? በባለፈው ያ ያሰብኩት ነገር ተሳካልኝ ብሎ ደስታውን ገልጾ ሳያበቃ ዛሬ ደግሞ እንደዚህ አይነት ነገር መፈጠሩ በጣም ነው የሚያሳዝነው። ለትሁትም አባዬም ብር ስጠኝ ብዬ ጠይቄው ነበረ ብሎ ሲላት፣ አይ ደስ ይላል እና ታዲያ ምንድን ነው የምትለኝ እያለ ስትለው፣ እሱም ደግሞ ይሰጠኛል ወይንስ አይሰጠኝም የሚል ጥያቄ ሲጠይቃት፣ ትሁት እንዴ እኔ ምን አውቃለሁ ያንን የማይስጥህ አይስጥህ እሱ ነው የሚያውቀው በሱ ገንዘብ ግን ስንት ብር ጠይቀኸው ነው ስትለው፣ 4 ይላታል። 400,000 ብር ነው ስትለው፣ እንዴ 400,000 ብር ምን ያደርግልኛል አንቺ ደግሞ 4 ሚሊዮን ነው እንጂ ሲላት፣ ትሁት በቃ በሳቅ የለችም። እና በጣም ነው የምትገርሙት ግን ሁለታችሁም የሰው ገንዘብ የሰው ነገር መመኘት ትወዳላችሁ። ገፋችሁት ልትሄዱ ነው እንዲ አባዬን እያለች ትቀልድበታለች። አንቺ ግን ቆይም ሁል ጊዜም ከመሳደብ በቃ ትክክለኛ ምክር መምከር አትችይም። ሁል ጊዜ ታልተሳደብሽ አይሆንልሽም እንዴ? እኔ ለራሴ ዝጋ በጣም ብዙ ነገር እያጨናነቀኝ ይገኛል። አንቺ ደግሞ ትቀልጅብኛለች ትስቅብኛለሽ አይደል እያለ ይላታል ማለት ነው ቲና ይሄ ትሁትን ዳንኤል። ምክንያቱም እሱ በጣም ብስጭት ውስጥ በነበረበት ሰዓት ነበረ ትሁት ደግሞ የምትስቀው። በጣም ተገረመ። እንግዲህ 4 ሚሊዮን ብር ማታስባችሁታል። እሷ በቀላሉ 400,000 ብር ስትለው እሱ ደግሞ 4 ሚሊዮን ሲላት ይሄ ቀላል አያስቅም። በዚህ ሰዓት እንግዲህ ቲና በጎን ያኔ የቤት ካርታ ወረቀት አገኘሁ ብላ ስትፈንድቅድቅ እያለች ነው። እሱ ደግሞ እዚህ ጋር በጎን 4 ሚሊዮን ብር ተቀብሎ የራሱን ህይወት ሊመራበት ያስቦ ነበር። ግን ሀሳቡ አልተሳካለትም። ልክ ቲናም እንደማይሳካላት ዳንኤልም አልተሳካለትም። ዳንኤል ከውጭ ወደነ ካሌብ ቤት ሲመጣ በጣም ተናዶ ተበሳጭቶ ነበር የመጣውና ሳሎን ላይ የካሌብን አባት ቁጭ ብላ ያገኛቸዋል። ሰላምም ሳይል በር በርግዶ ነው የገባውና አጠገቡ ቁጭ አለው። ከዛ የካሌብ አባት በጣም በመገረም ዳኒ እንዴት ነህ? ሰላም ነህ? ደህና ነህ? ምን ሆነህ ነው? ፊትህ ልክ አይደለም እያለ ሲለው፣ ኧረ አባዬ ደህና ነኝ። ምን ደህንነት አለ ብለህ ነው? ባክን ሰው ማመን እኮ ጠፋ። በቃ ሁሉም ሰው ከሃዲና ውሸታም ሆነ እያለ ሲለው፣ እንዴ ምን ሆነህ ነው? ምን ተከዳህ? እና ኧረ እኔስ አልተከዳሁም። መከዳት ነውስ የተከዳው ሌላ ሰው ነው። እና አንተ ግን እንዴት ነህ አባዬ ሲለው፣ የካሌብ አባትም ደህንነቱን ይነግረዋል። የሆነ ነገር ልጠይቅህ ፈልጌ ነበር ሲለው፣ ያው ፈቃደኛ እንደሆነ ሲነግረው፣ ከዛም ዳንኤል ያው ስለ ብሩ ጉዳይ ስለነበረ ትሰጠኛለህ ወይንስ አትሰጠኝም ብሎ ሲጠይቀው፣ የካሌብ አባትም አዎ እሰጥሃለሁ፣ ምን ነው ምን ሆነህ ነው እንዴት ድጋሚ ልጠይቀኝ ቻልክ ብሎ ሲለው፣ ያው አይ የምትሰጠኝ ስላልመሰለኝ ነው ይላል ዳንኤል። ምክንያቱም ፈርቷል እንደማይሰጠው ነው ዝም ዝም ሲለው አይሰጠኝም ብሎ ነው ያሰበው። ለዛ ነው ይህን ጥያቄ የጠየቀው። ከዛ የካሌብ አባትም ግራ በመጋባት እንዴ ዳኒ የማይመስል ጥያቄ ነበር እንዴ የጠየቅከኝ? ማለት አትፈልግም ነበር ማለት ነው ሲለው፣ አረ የሚመስል ነገርማ ነው የጠየቅኩህ አባዬ ሲል፣ አይ በቃ የሚመስል ነገር ከጠየቅከኝ እኔም እሰጥሃለሁ ካልኩኝ እሰጥሃለሁ ነው እሰጥሃለሁ፣ በቃ ቃሌ ቃሌ ነው ይለዋል። ከዛ ዳንኤል ያው ሁሉም ሰው ቃሉን እያጠፈ እንደሆነና እየፈራ ስለሆነ
እሱም ደግሞ ቃሉን ያጥፍብኛል ብሎ ፈርቶ እንደሆነ ሲነግረው የካሌብ አባትም እንግዲህ ምን ታደርገዋለህ፣ ሁሉም ሰው ሰው አይደለም፣ ሁሉም ሰው ደግሞ አንድ አይነት አይደለም። በዛ ላይ ከሌ አንድ ሰው ቃሉን አጥፋልና እኔም ቃሌን አጥፋለሁ ማለት አይደለም እና በእኔ በኩል ምንም የሚያሰጋህ የሚያሳስብህ ነገር የለም። እኔ ብሩን እሰጥሃለሁኝ ብቻ ቲና እስከምትመጣ ድረስ ነው የምጠብቀው እያለ ሲነግረው ዳንኤል እንግዲህ ባይዋጥለትም ቲናንም ቶሎ ቶሎ እየደወለ ቶሎ ለምንድነው የማትመጪው? መምጣት የምትችል ከሆነ ነይ፣ ቶሎ የማትችል ከሆነ ግን የራስሽ ጉዳይ። አሁንስ አበዛሽው። እመጣለሁ ብለሽ አልነበረ ወይ? ለምንድነው ያልመጣሽው? እያለ እሷ ጋር እየደወለ እየተጨቃጨቀ ይገኛል ማለት ነው ዳንኤል። እሷም ደግሞ ያው ፈታ ዘና ሞልቀቅ እያለች ነው ያናገረችው። ጭራሽ አሁንም ትናገረኛለህ እንዴ ብለዋለች። እንግዲህ ይህንን መልስ ለዳንኤል መመለሷ በጣም አናዶታል። ምክንያቱም ቤቱን ካገኘች በኋላ ስለተንቀባረረችበት፣ ግን አላገኘችም። የውሸት ወረቀት ነው ይዛ የሄደችው። እንዴት እንደሆነ ባይገባ ነው። ቤተሰብ እዚህ ድረስ ይበቃናል። ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ባይ